አባትሽ ደግሞ ማታ የነገርኩህን አይነግርሽም የምር አይናገርም። ሚስጥር ጠባቂ ነው የሚሉት እውነት አቶ ያልቅበት አቶ አሸብር እንዳንተ የተጫወተብን ጥባጥቤ የተጫወተብን እንዴ ኳስ ጎል ግቡ ነው ነገሩ። እንዳንተ የተጫወተብን ፋራና ደነዝ ያደረገን የለም ማለት ነው። እንግዲህ ማታ የነገርኩህን እንዳትነግራት እሺ። በመቀጠል ደግሞ ለውሽሚት አንቺን አልችልሽም ሸከምሽ ነበር ብሎ አዋረዳት ማለት ነው። ሰላም ሰላም ቤተሰብ እንዴት ናቸው? ደህና ናችሁ? እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ አሁን መልካም ነገር ይመጣል ብዬ አስባለሁ። ምክንያቱም የዛሬው ቪዲዮ እንዳየሁት ከሆነ ጥሩ ቪዲዮ ነው። እውነት ለመናገር ያኔ በቃ ጥሩ ነው። ጥሩ የተባለ ነገር ጥሩ ነው አይደል የሚባለው እና የሆነ ለስለስ እየተባለ ነው ማለት ነው። እንግዲህ ማታ የነገርኩህን እንዳትነግራት እሺ። የእኔ ልጅ ሚስጥር ጠባቂ ነው አለ። እኔ ከልቤ ነው የሳቁኝ። ያደግ ቤተሰብ ከልቤ ነው የሳቁኝ። እናንተ ራሱ ስቃችኋል ብዬ አስባለሁ። ያስቃል ማለት ነው። ህፃን ልጅ እራሱ ማለት ነው። እንዳው ልዑሌ ከመጣ በኋላ አብርሃም ህፃን ልጅ ሆኗል። አንድ ቀን ከህፃን አድረህ ህፃን አጫወተ ወይ ያለችው ሩታ ማለት ነው። ወይኔ በላቸው። አሁን ጢባ ጢባ የተጫወቱብን ሁለታችሁ ማለት ነው። በፍቅር ኑና ማለት ነው። በፍቅር ኑና ልጃችሁን እውነት ለመናገር በፍቅር ብትመጡ አቤት ደስታው። እንደው በፍቅር ነው እውነት ነው። አሁን የዛሬው ደስ ይላል። እውነት ለመናገር አለበት የሆነ ፓርት ደስ የሚሉ ፓርቶች አሉበት እና የሆነ የሚስተካከል አይነት ነገር ወይም ደግሞ ከዚህ የተጨማለቀ ነገር ወጥተው ወደ ሌላ ታሪክ የሚገቡ ነው የሚመስለኝ እና መጨረሻው ላይ ደግሞ ምን አሳቀሽ አትለኝም? ውድ ቤተሰቦቼ ያሳቀ የወደደው እኔ ልጄን በጀርባዬ ተሸክሜ ፑሻፕ ሰርቻለሁ ድሮ አንቺን እንደተሸከምኩሽ አላት ለሩታ ማለት ነው። ለሄርሜላ ደግሞ አንቺን አልችልሽም ሄርሜላ ልሞክርሽ እንዴ ብሎ አዋረዳት ማለት ነው። ግንዴላ መሆኗን ተናገርክ አንተ። ሮቶ መሆኗን ማለት ነው። በዛ ውፍረቷን ውፍረት አይደለም ሮታ እንኳን ሼፕ ነው ያላት፣ ረጅም ናት፣ ዳሌ ኖራት እንጂ ያን ያክል ወፍራም እኮ አይደለችም። እውነት ሩታ እኮ ወፍራም አይደለችም። እኔ እኮ ብያለሁ። እቺ ጉርድ በርሜል ነው የምታክለው፣ ወፍራም ናት። በዛ ላይ ደግሞ አቤት ሰውነቷ እና ሰውነታችሁ ሸንቀጥ አድርጉ ሴቶች እሺ። የሆነ ትንሽ ስትቆዩ ህመም ሲኖር ወይም ደግሞ ስትወልዱ ብቻ እንዴት ልበላችሁ ትንሽ እድሜያችሁ ሲሄድ ምናምን ማለት ነው ዝፍ ዝፍ ነው ዝፍ ዝፍ በጣም ነው የሚያስጠላው። እኔ ብዙ ወፍራም ሰው ያለው ወፍራም ሰው በጣም ነው የሚያስጠላኝ። እኔ ቅር ይበላኝ። እኔ ሰው አልጠላም፣ ግን ወፍራም ሰው ይደብራል ማለት ነው። ሰውነቱ ምናምን ወደዚህ ያደርግ። ስለዚህ እንደኔ ቀጭን ሆኖ አሰምታችኋል። አንቺስ ቀጭን መሆንሽን የት እናውቃለን የምትሉ ከሆነ እኔ 49 ኪሎ ነኝ። መቼም አልጨምርምም አልቀንስምም። ለምን እንደሆነ አላውቅም፣ ግን እኔ 60 በመውለድ ደስ ይለኛል። እውነት ግን አይጨምርም፣ በቃ አይጨምርም። እና ወደ ፍቅር ተመለሱ ሁለታችሁም፣ እናታችሁን ጉሊት ሁላ ማለት ነው። አይ ልዑሌ ተሰቃየ። አብርሃም እንጂ ተሰቃየ እኮ ወተት ጠጥቷል። እንደው አብርሃም ግን ህፃን ሆነ እኮ ዛሬ። እናንተ ምን ጉድ ነው? እየነገረኝ ነበረ። ወተት አፍልቼ ያጠጣሁት እንደዚህ ያልኩት። እናንተ ጢባ ጢቤ እኮ ነው የሚጫወትብን ልጁ። እውነቴ ነው የምልህ፣ ጢባ ጢቤ እየተጫወትብን ነው ያለው ይሄ ልጅ። እመኑ፣ እውነት እመኑ ማለት ነው። እሱ ከምንሳደባውን ዝም ብንድል ነው የሚሻለው። ወንጀል ያስገባናል። ህፃን ልጅ አትሳደብ እውነት። ምክንያቱም ህፃን ነው በቃ ካሁን በኋላ ልዑል አይሻለውም ብላችኋል እናንተ። የህፃን ጨዋታ እኮ ነው እየተጫወተ ያለው። ልክ የህፃን ጨዋታ። ህፃን ራሱ እኔ እንደዚህ ይጫወታል ብዬ አስባለሁ። ሹፈት ማለት በቃ እንደ ሹፈት አይነት ንግግር ነው የሚናገረው። ወይኔ ልጁን አታሰቃዩት፣ ወደ ልጁን አታሰቃዩት። በፍቅር ኑና ተበሻሸቁ። አዎ ይሄ ነው የሚያዋጣው። በፍቅር ኑና ተበሻሸቁ እንጂ ይሄ ልጁ ምናምን እንትን አትበሉ። ተፋቱት፣ ልጁን ተውት። እናንተ ተበሻሸቁ ሁለታችሁ። እናንተ ተንገሲሶች ወደ አመዳም ዱቄታ ቡላ። እውነት ለመናገር ቤተሰብ የዛሬው ቪዲዮ እኔ የትላንትናው ፓርትቱ ይሁን አይሁን አላውቅምና ሩታ ነው፣ ግን የሆነ ቪዲዮ ካዩ ምናምን እኮ ሊቀይሩት ይችላሉ። ብዙ አይነት ነገር የሚቀይሩት አክቶች ይኖራሉ ብዬ አስባለሁ። የሩታ እናት ቪዲዮ እውነት ሊቀይሩት ይችላሉ። ምክንያቱም እንደዚህ አይሆኑም ነበረ እንደ ፍቅር ነው ያጫወታቸው። በዛ ላይ ደግሞ ምሳሌ ጋብዝሽ ምናምን። ኧረ በፍቅር ነው እና ተጫወቱብን። እንደምትጫወቱብን ከሆነ እውነት በጣም ነው የሚደብረው፣ በጣም ነው የምታስጠሉት። ስለዚህ ከዚህ በኋላ በፍቅር ይመጡና ይጃጃሉብናል ብዬ አስባለሁ። እናንተ በፍቅር መጥተው ቢጃጃሉ አይሻልም? እውነት ይሻላል፣ እንትን ከሚሉ ማለት ነው፣ ሌላ ሰው ከሚያስገቡ ምን ከሚሉ እና የውሽሚት ደጋፊዎች ተስፋችሁ ቁረጡ። እንግዲህ እኔ ትራስ እያቀፍኩ ነው የነበረው። አሁን ግን ልጄን አቅፋለሁ። ልጄን አለልኝ። አንዴ በጀርባዬ አንዴ በትከሻዬ
አይ ወይኔ አንድ ልጅን እያቀፍኩኝ እተኛለሁ አላለም። ስለዚህ ሄርሜላ ለምንም አትጠቅምም አይፈልጋትም ስንል በምክንያት ነበረ። እንግዲህ ሩታ እያለች ምነው አንተ ትራስ አቅፋለሁ ትላለህ? አንተ አበዳም ዱቄታም የሆንክ ልጅ ማለት ደግሞ ጌታን አትበል። እውነት ከዚህ በፊት ምለው አያውቁም ነበር እነዚህ ልጆች። አሁን ላይ ግን ጌታን ማለት ጀምረዋል ማለት ነው። ግን አብርሃም ነው ሩታ ላይ አላስተዋልኩም እስካሁን ድረስ። ኧረ በፈጠራቸው አምላክ ወደ ራሳቸው ተመለሱ። ሌላኛው ሰው ሲምል ደግሞ ሌሎቻቸው ይምላሉ እነሱ አይምሉም ስል ኖሬ ታዋርዱኛላችሁ። ተዋረዱ። የሚያዋርድ ነገር ያዋርዳችሁና አትማሉ። አዎ አትማሉ። መሀል ላይ ይቅርባችሁ። ውሽሚትም ደግሞ እንደ ሀገር ተዋርዳለች ዛሬ። ወይኔ በላችሁ እናንተ እውነት በቃ የውሽሚት ትን ብሎኝ አይደለም። በነገራችን ላይ ጉንፋን ይዞኝ ነው። የውሽሚት ደጋፊና የሩታ ደጋፊ የአብርሃም ደጋፊ እንስማማ በአንድ ነገር። አሁን ላይ የምንስማማው ምንድነው? ቪዲዮ ሲሰሩ የምንወቅሳቸው አካል እንወቅሳለን። አለበለዚያ ሲጃጃሉ እንደተጃጃሉ በመጡበት አይነት መሄድ ነው ያለብን። ስለዚህ እንድንሆን የምሬ ነው የምላችሁ። እንዴ ምንድነው እናንተ? ይህ አይፈልጋትም በቃ እሷን። በዛ ላይ ደግሞ ምሳሌ ጋብዘሽ እሷን ሄርሜላን እኔ አንቺን መሸከም አልችልም አልችልም። ሰው እኮ ባይችል እንኳን ለትዳር የሚፈልጋት ከሆነ እችልሻለሁ። አያቷ ያሸብር አያቷ ያልቅበት። አንተ አበጋዝ የሆንክ ልጅ ማለት አበጋዝ፣ እውነት አበጋዝ እኔ አበጋዝ ብዬው አላቅም ነበረ። ለምን ትቆጡ ስለነበረ ተመልካች በሙሉ ማለት እንዳትቆጡ። አበጋዝ ማለት ስም ነው እና አበጋዝ ትልቅ እንትን ድርጅት ያለው ሰው ነው። ስለዚህ አሁን አብርሃም አበጋዝ እንደውም አበጋዝ አይደለም አንተ ካዝና ማለት ነበረብን። ወይም ደግሞ መጋዘን ነው የሚባለው እናንተ። ይሄ እንትን የሚሰበሰብበት መጋዘን። አንተ ወሬ አያልቅብህም። የማያልቅብህ ኬት እንደምታመጣው አላውቅም። ጭራሽ አሁን ልጆች ጥርስ አብቅለው ስለሚመጡ ባፋቸው ልቀቁ፣ ባባቸው ልቀቁባቸው ቶሎ ይበል ያድጋሉ አላለም። ወዮ 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 እናንተ እውነት ለመናገር አብርሃም እንደ ሀገር አዋርደህናል። እውነት አዋርደህናል። እንደው የቡታጀራ ልጆች ተብላችሁ በጥሩ ነገር ተሰይማችሁ ነበረ። ቡታጀራም እንዲታወቅ አደርጋችሁ ነበረ። መጨረሻችሁ የህፃን ጨዋታ ሆኖ ቁጭ አለ ማለት ነው። ምክንያቱም አሁን እየተጃጃለብን ነው። እንደው ልዑልን ለእናቱን መልስ፣ እውነት ለእናቱን መልስ። ደግሞ አንድ ቀን አድሯል ከኔ ጋር ብዙ ትምህርት ተምረዋል ይላል ጅል። ወይኔ ብላቸው የምር ልጁን አሳዘነኝ እኮ እኔ እያለ ደግሞ እንቅልፍ መጥተውበት እንግዲህ በሩታዬ እጅ ሲገባ እንቅልፉን ተኛ። በነገራችን ላይ የትኛውም ልጅ በእናት እጅ ነው የሚተኛው ቶሎ ብለው ማለት ነው። በአባት ያን ያክል አይደለም። ግን አሉ አባትን የሚይዛቸው ልጆች እኮ አሉ ጋይስ። ከእናታቸው ይልቅ አባታቸው የሚወዱ ልጆችም አሉ። እኔ እንዴት እንደሆነ አላውቅም። እንክብካቤ በዝቶባቸው ነው መሰለኝ። አብርሃም ግን ገና በአንድ ቀን ይሄንን አክል ማቅራራት አልነበረብህም። ለማንኛውም ምንም ማድረግ አይቻልም። ውድ ቤተሰቦቼ እንግዲህ አሁን ይበርዳሉ ብዬ አስባለሁ። እውነት እኔ ልጁ ነው ያሳዘነኝ። ይብረድላችሁ። እንዴ ነችና ለገንዘብ ብሎ ልጁ ተሰቃየ፣ ለገንዘብ ተብሎ እንደዚህ ሆነ፣ እንደዚህ ሆነ፣ እንደዚህ ሆነ። ኮሜንታተሮች ጎበዞች ናቸው። እውነት ጎበዞች ናቸው። በቃ እንዴ እኔ ወቃሽ ነኝ እኔ፣ እናንተም ወቃሽ ሁኑ። እውነቴ ነው የምላችሁ። እኔ ልጁን አሳዝነኝ። ይደግበት። 3 ወር ያልሞላው ልጅ 4 ወር ሊሞላው ነው ብሎ የአቶ አሸብር እንግዲህ ሰይሞታል። ግን 4 ወር አይደለም ቁጠሩ። እናንተም እውነት ቁጠሩ። ከፈለጋችሁ የተፖሰተው ቪዲዮ ገብታችሁ ማየት ትችላላችሁ። እና ውድ ቤተሰቦች በያላችሁበት ሰላም ሆኑልኝ።